ጉድ እኮ ነው። መቼስ ኢትዮጵያ የላከቻቸው የእግር ኳስ ቡድን አባላት በዚህች ሀገር ውስጥ የመጥፋታቸውን ዜና ሰምተዋል። በዛሬው ፕሮግራማችን አንድም እነሱን እንፈልጋለን፣ በዋናነት ግን እንዲጠፉ ያስገደደቻቸው ሀገር ማን ምን ብትሆን ነው እያለን ስለ ሀገሪቱ እንጨዋወታለን። ልብ ያድርጉ፣ ስደትን አናበረታታም፣ ሀገር መክዳትንም ቢሆን እንቃወማለን። በተረፈ ግን እውነታውን አንሸሽግም። ሀገሪቱ ያያት የሰማት ሁሉ ያንቺ ባደረገኝ እያለ የሚጸልይላት የናጠጠች ሀብታም ሀገር ናት። ከዓለማችን በጣም ደስተኛ፣ ሰላማዊ፣ ንጹህና በቴክኖሎጂ ካሸበረቁ ሀገራት ከቀዳሚዎቹ ትሰለፋለች። ከ30 እስከ 35 ሺህ ለሚደርሱ ኢትዮጵያውያን ግን ጸሎታቸው ሰምሮ ሀገራችን እያሉ የሚጠሯት ሁለተኛዋ ቤታቸው ሆናለች። እዚህ እንኳን የሰው የእንስሳቱ የኑሮ ጥራት ያስገርማል። እርግጠኛ ነን ይሄንን ሊሰሙ ይቅርና ይኖራል ብለው አይገምቱም። በዚህች ሀገር ግን እንዲህም ይኖራል። እርሶ ዴይኬር ሲባል የዚህ አይነቱን ነፍስ ያላወቁ ሕፃናት የሚውሉበት ማቆያን ይሆናል የሚያውቁት። እዚህ ግን ነገር ዓለሙ ሌላ ነው። የሚመለከቱት ዶጊ ዴይኬር ይባላል። የውሾች መዋለ ሕፃናት ማለት ነው። በትክክል ሰምተውናል። በዚህች ሀገር ውሾች በሰለጠኑ ባለሙያዎች እንክብካቤ እየተደረገላቸው የሚቆዩበት የራሳቸው መዋለ ሕፃናት ወይም ዴይኬር አላቸው። ጉድ ሳይሰማ ነው መቼስ። ደግሞም ሌላ ዓለም። አንድ ሀገር በሀገሯ ቆሻሻ አጥታ ቆሻሻን ከጎረቤት ሀገሮች በጨረታ ትገዛለች ቢባል ላያምኑን ይችላሉ። እውነታው ግን በዚህች ሀገር የዕለት ተዕለት ሕይወት መሆኑ ነው። የዚህች ሀገር መንግስት በሀገሩ ቆሻሻ ባለመኖሩ ምክንያት ከጎረቤት ሀገራት ቆሻሻ ይገዛል። ይበልጥ የሚገርመው ደግሞ ቆሻሻ መግዛቱ ሳይሆን ቆሻሻውን ምን ሊያደርግለት እንደሚገዛ ሲሰሙ ነው። አስገራሚውን ምክንያት ቆየት ብለን እነግሩታለን። እስካሁን የት እንዳለን ካላወቁ እንኳን በደህና መጡ። ስዊድን ገብተናል። ስዊድንን የዛሬዋ የጉብኝት መዳረሻችን አድርገናታል። ዓለማችን ላይ ቸር መንግስት አላቸው ከሚባሉ ዜጎችና ህጋዊ ስደተኞችን በቅንጦት ከሚያኖሩ ሀገራት አንዷና ዋነኛዋ ስትሆን የብዙ ኢትዮጵያውያን መኖሪያ ናት። ስለ ሀገሪቱ ሊያውቋቸው የሚገቡ መረጃዎችን እንነግሩታለን። ስለ ከተሞቿ፣ ስለ ኢትዮጵያውያኑ ኑሮ፣ ስራና ህይወት በሰፊው እንጨዋወታለን። ምናልባትም እርሱ በህጋዊ መንገድ ወደዚች ሀገር መምጣት ከፈለጉ ቀላሉን መግቢያ በር የሚያገኙትን ጥቅማ ጥቅምና ሊያውቋቸው የሚገቡ ወሳኝ ህጎችን እንነግሩታለን። መልካም ቆይታ። ስዊድን በሰሜን አውሮፓ የምትገኝ የስካንዲኔቪያን ሀገራት አካል የሆነች ከ450 ሺህ ስኩዌር ኪሎ ሜትር በላይ የምትሰፋ ሀገር ነች። በቆዳ ስፋት ከአውሮፓ ህብረት ሀገራት በሶስተኛ ደረጃ ላይ ትቀመጣለች። ከ267 ሺህ በላይ ውብ ደሴቶችና ከ100 ሺህ በላይ ተፈጥሯዊ ሐይቆች አሏት። 70 ከመቶ መሬቷ በደን የተሸፈነ ነው። የ10.5 ሚሊዮን ህዝብ መኖሪያ የሆነችው ስዊድን የብዙ የዓለምን ታሪክ የቀየሩ የቴክኖሎጂ ፈጠራዎችና ድርጅቶች ባለቤት ናት። አይኪያ፣ ስፖቲፋይ፣ ቮልቮ፣ ኤሪክሰን፣ ኤችኤንድኤም እና ስካይፒን አምጣ ወልዳለች። ዕድሜ ለሷ ይሁንና የብሉቱዝ ቴክኖሎጂ ፈጣሪ ሀገር ናት። በሀብትም ቢሆን ስዊድን ዓለምን የምታስቀና ሀገር ናት። የሀገሪቱ ኢኮኖሚ በዓለም ላይ ካሉ በጣም የበለጸጉ የተረጋጉና በቴክኖሎጂ የላቀ ደረጃ ላይ ከደረሱ የኢኮኖሚ ስርዓቶች አንዱ ነው። ሀገሪቱ በነፃ ገበያ መርህ የምትመራ ቢሆንም ጠንካራ የማህበራዊ ደህንነት ስርዓት ያላት ለዓለም አርአያ መሆን የምትችል ሀገር ናት። የሀገሪቱ አጠቃላይ ጂዲፒ ወደ 600 ቢሊዮን የአሜሪካን ዶላር ይደርሳል። 10.5 ሚሊዮን ብቻ ህዝብ ላላት ሀገር ይህ ዓመታዊ ገቢ ምን አርጌ ልጨርሰው ነው የሚያስብል ሀብት ነው። የስዊድን ገንዘብ የስዊድን ክሮነ ይባላል። 1 ዶላር ወደ 9.50 ክሮነ ወይም አንድ የስዊዲሽ ገንዘብ በእኛ 17 ብር አካባቢ ይመነዘራል። ሀገሪቱ ጠንካራ የፋይናንስ ስርዓትና ዝቅተኛ የመንግስት ዕዳ ያላት በመሆኗ ለዓለም አቀፍ ኢንቨስትመንት በጣም ተመራጭ ያደርጋታል። የስዊድን ኢኮኖሚ በዋናነት ኤክስፖርት መር ኢኮኖሚ ነው። የአገልግሎት ዘርፉ የኢኮኖሚዋ የጀርባ አጥንት ልንለው እንችላለን። የጂዲፒዋን ከ65 እስከ 70 ከመቶ ይወክላል። ፋይናንስና ባንክ፣ አይቲና ሶፍትዌር ዋነኞቹ የአገልግሎት ዘርፎች ናቸው። የካንዲ ክራሽ ጌም ፈጣሪ የሆነው ኪንግ፣ የማይንክራፍት ጌም ፈጣሪ የሆነው ሞጃንግ
እና የሙዚቃ መተግበሪያው ስፖቲፋይ በየዓመቱ ስዊድን እንኳን የኔ ሆኑ እያለች ገንዘብ የምታፍስባቸው የቴክኖሎጂ ድርጅቶቿ ናቸው። ኢንዱስትሪና ማኒፋክቸሪንግ ይከተላል። እንደ ቮልቮ ግሩፕና ቮልቮ ካር ያሉ የከባድ ጭነት መኪና አምራች ድርጅቶች፣ የባስ አምራቹ ስካኒያ፣ የ5G እና የቴሌኮም መሰረተ ልማት አቅራቢ የሆነው ኤሪክሰን፣ የዓለማችን ትልቁ የቤት ዕቃ አምራች የሆነው አይኪያ እና ኤች&ኤም የልብስ አምራች ኩባንያዎች የኢንዱስትሪ መሰረቶቿ ናቸው። ስዊድን ሳብ በተባለ ኢንዱስትሪዋ በኩል ተዋጊ ጀቶችና የጦር መሳሪያዎችን ታመርታለች። በታዳሽ ኃይል አጠቃቀም ስዊድን ሰለጠንኩ የሚሉ ሙሉ የአውሮፓ ሀገራትን ቁጭ አድርጋ የምታስተምር ሀገር ናት። ስዊድን እንደ ሀገር ከምትጠቀመው አጠቃላይ የኤሌክትሪክ ኃይል ከ68 እስከ 75 ከመቶ የሚሆነውን የምታመርተው ሙሉ በሙሉ ከታዳሽ ኃይል ነው። አጠቃላይ የሀገሪቱን የኃይል አጠቃቀም ማለትም ትራንስፖርት፣ የቤት ማሞቂያና ኤሌክትሪክን ጨምሮ ብንመለከት ሀገሪቱ ከ60 ከመቶ በላይ ታዳሽ ኃይልን በመጠቀም ከአውሮፓ ህብረት ቀዳሚዋ ሀገር ናት። መግቢያችን ላይ ስዊድን ቆሻሻን ከሌሎች ሀገራት እንደምትገዛ ነግረኑታል። ምን ሊያደርግላት ይሆን? መልሱ ቀላል ነው። ሀገሪቱ በክረምት ወቅት እንደ ፍሪጅ የምትቀዘቅዝ በረዶ የሚከመርባትና በአንዳንድ አካባቢዋ በክረምት ወቅት አንዴ መሽቶ ለሳምንታት አለፍ ሲልም ለወራት የማይነጋበት ግዛት አላት። ታዲያ ለዚህ ወቅት ብርድ፣ ሙቀት ለጨለማው ብርሃን ይሆናት ዘንድ መንግስት ቆሻሻን እያቃጠለ በታዳሽ ኃይል ለእያንዳንዱ ቤት ትኩስ ውሃ፣ ሙቅ አየርና የኤሌክትሪክ ኃይልን ይልካል። ሀገሪቱ ደግሞ የሰለጠኑ ዜጎች ሀገር ናት። ጥቅሙ ለራሳቸው መሆኑ የገባቸው ዜጎች የቤት ቆሻሻቸውን በአይነት ለይተው ለቆሻሻ ሰብሳቢዎች ይሰጣሉ። በዚህም ስዊድን በሀገር ውስጥ ከምትሰበስበው ቆሻሻ 99 ከመቶውን ለመልሶ ጥቅም ታውለዋለች። ግን ደግሞ አቅርቦቱን ለሁሉም ተደራሽ ለማድረግ በሀገር ውስጥ የሰበሰበችው ቆሻሻ አይበቃትም። ይሄኔ እንደ እንግሊዝ፣ ኖርዌይ እና አየርላንድ ያሉ በሀገራቸው የራሳቸውን ቆሻሻ የሚያስወግዱበት በቂ ቴክኖሎጂ የሌላቸው ሀገራት ለስዊድን ቆሻሻቸውን እንድትወስድላቸው ይከፍሏታል። ልብ ያድርጉ፣ ስዊድን ቆሻሻ ትገዛለች ሲባል ለሌሎች ሀገራት ገንዘብ ከፍላ ቆሻሻ ታስገባለች ማለት አይደለም። እንደውም ሀገራቱ ራሳቸው ናቸው ቆሻሻቸውን ከፍለው የሚሰጧት። የተማረ ይግደለኝ ማለት እንዲህ ነው። ስዊድን የምትሞቅበትንና የምትበራበትን ቆሻሻ በነፃ አግኝታም ተጨማሪ ቆሻሻ ማስወገጃ አገልግሎት ክፍያ ትቀበላለች። በአንድ ድንጋይ ሁለት ወፍ ማለት ነው። በእርግጥ ስዊድን ቆሻሻን የምትቀበል ብቸኛዋ ሀገር አይደለችም። ጀርመን፣ ኔዘርላንድ እና እንደ ቻይና ያሉ ሀገራትም የተመረጡ ቆሻሻዎችን ያስገባሉ። የስዊድንን ለየት የሚያደርገው ግን የራሷን ቆሻሻ በአግባቡ ተጠቅማ ስላልበቃት የሌሎችን የምትፈልግ በመሆኗ ነው። እድሜ ለዚች ሀገራቸው ይሁንና የስዊድን ዜጎች ዓለማችን ላይ እጅግ የሚያስቀና ኑሮን ከሚኖሩ ጥቂት ህዝቦች መካከል ዋነኞቹ ናቸው። በስዊድን አማካኝ የአንድ ሰው የነፍስ ወከፍ ገቢ ከ57 እስከ 60 ሺህ የአሜሪካን ዶላር ነው። ልብ ያድርጉ፣ አንድ ስዊድን ውስጥ የሚኖር ሰው በዓመት ወደ 10 ሚሊዮን ብር የተጠጋ ገንዘብ በአማካኝ ያገኛል እንደማለት ነው። ይህም ዜጎች በዓለም አቀፍ ደረጃ ከፍተኛ የሚባል ኑሮና የገቢ መጠን እንዲኖራቸው አድርጓል። በዛ ላይ ደግሞ መንግስት ለዜጎቼ እያለ የሚያቀርባቸው ነፃ ጥቅማ ጥቅሞች ሲጨመሩ ኖሩ መባል ካልቀረ እንዲህ ነው ያስብላል። ለምሳሌ በስዊድን ከፍተኛ ጥራት ያለው ትምህርት ለዜጎችና ህጋዊ ነዋሪዎች በነፃ ነው የሚቀርበው። እንደውም ነፃ ብቻ ሳይሆን በዩኒቨርሲቲ የሚማሩ ተማሪዎች ወርሃዊ የመኖሪያ ወጪያቸውን ለመሸፈን ከመንግስት ነፃ የኪስ ገንዘብና በጣም በዝቅተኛ ወለድ የሚመለስ ብድር ያገኛሉ። ወላጆች ልጅ ሲወልዱ ወይም በጉዲፈቻ ለማሳደግ ልጅ ሲረከቡ የ480 ቀናት ወይም የ1 ዓመት ከ4 ወር የወላጅነት ፍቃድ ይሰጣቸዋል። በእነዚህ ቀናት መንግስት በመንግስት ኢንሹራንስ መስሪያ ቤቱ በኩል የደሞዛቸውን 80 ከመቶ ይከፍላቸዋል። ይሄም ስዊድንን በዓለም አቀፍ ደረጃ የደስተኛ ህዝቦች ሀገር እንድትሆን አድርጓታል። ልጅ ቢታመም ወላጆች ከስራ ቀርተው ደሞዝ እየተከፈላቸው ልጁን መንከባከብ ይችላሉ። የህፃናት አበል ሌላኛው ነው። ልጅ ላለው ማንኛውም ህጋዊ ነዋሪ መንግስት ህፃኑ 16 ዓመት እስኪሞላው ድረስ ያለምንም ገደብ በወር 1250 የስዊድን ክሮነ
ወይም 21000 የኢትዮጵያ ብር ይከፍለዋል። በተጨማሪም ለህፃናትና 23 ዓመት ድረስ ላሉ ወጣቶች የጥርስ ህክምና አገልግሎት በነፃ ያገኛሉ። በስዊድን ህክምና ሙሉ በሙሉ ነፃ ባይሆንም በጣም ዝቅተኛ በሆነ ዋጋ ነው የሚቀርበው። ይሁንና ታዲያ አንድ ሰው በዓመት ውስጥ ለህክምና የሚያወጣው ገንዘብ ከተወሰነው ጣሪያ በላይ ማለትም በዓመት ከ1400 የስዊድን ክሮነ ወይም ከ130 ዶላር በላይ ካወጣ ቀሪው የዓመቱ ህክምና ሙሉ በሙሉ ነፃ ይሆናል። ስዊድን የቤት ክራይ ድጎማ ሳይቀር ለወጣቶችና ህፃናት ላሏቸው ቤተሰቦች የምታቀርብ ሀገር ናት። ልብ ሊሉት የሚገባው ነገር ስዊድን እነዚህን አገልግሎቶች በነፃ ለማቅረብ ሲባል ከእያንዳንዱ ዜጋ ገቢ ላይ ከፍተኛ ታክስ ትሰበስባለች። ከደሞዝ ላይ የሚቆረጠው ታክስ ከ28 እስከ 32 ከመቶ ይደርሳል። ነገር ግን ፈታ ብለው ለመኖር ዋስትናዎት ነውና ከወጪ አይቁጠሩት። በእነዚህ ምክንያቶች ስዊድን በዓለም አቀፍ ደረጃ በቋሚነት ከዓለማችን በጣም ደስተኛ፣ ደህንነታቸው የተጠበቁ፣ ሰላማዊ፣ ንጹህ፣ በቴክኖሎጂ ያሸበረቁና ለመኖር ምቹ ከሆኑ ሀገራት በዋነኝነት የምትጠቀስ ሀገር ናት። ስዊድን ግን እንዲሁ የሀብት ክምር፣ የእውቀት ባለቤት የሆነች ሀገር ብቻ አይደለችም። ባህልና እሴቶቿን አጥብቃ የያዘች፣ በማህበራዊ ህይወትም የተሳካላት ሀገር ናት። ስዊድን ሆነው ፊካ ወይም ላጎም ሲባል ከሰሙ ህዝቦቿን እንደ ቤተሰብ በጋራ ያቆያቸው እሴታቸው ነው። ፊካ ልክ የሀገራችንን ቡና ጠጡ ይበሉት። የሥራ ባልደረቦች፣ ጎረቤቶችና ጓደኛሞች ተሰባስበው ቡና እየጠጡ ጣፋጩን የቀረፋ ኬክ እየበሉ ማህበራዊ ግንኙነታቸውን የሚያጠናክሩበት፣ ጓደኛ የሚያፈሩበት፣ በየቀኑ የሚደጋግሙት የህይወታቸው አስፈላጊ አካል ነው። ላጎም ጥቅል መልእክቱ በህይወታቸው አስፈላጊ የሚሉት ባህል ነው። ላጎም ደግሞ ጥቅል መልእክቱ ከምታኝከው በላይ አትጉረስ የሚል ነው። አንድ ነገር በጣም ማነስም በጣም መብዛትም የለበትም ብለው ያምናሉ። ይህ የህይወት ፍልስፍናቸው ነው። እድሜ ለዚህ እሴት ይሁንና ስዊድናውያን በስራና በህይወት መካከል ሚዛን እንዲጠብቁ አድርጓቸዋል። እንግዲህ ወደ 35000 የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በእንደዚህ አይነት ምርጥ ማህበረሰብ በእንደዚህ አይነት ምርጥ ሀገር ውስጥ ነው የሚኖሩት። ኢትዮጵያውያኑ በዋነኝነት በትልልቅ የስዊድን ከተሞች ውስጥ ይኖራሉ። ለምሳሌ በዋና ከተማዋ ስቶክሆልም፣ ጎተንበርግና ማልሞ ከተሞች ውስጥ እንደየደረጃቸው ከፍተኛ ቁጥር ያላቸው አበሾች የሚኖሩባቸው ከተሞች ናቸው። በስዊድን የሚኖሩ ኢትዮጵያውያን በዋነኝነት በሰርቪስና ሄልዝ ኬር፣ በትራንስፖርትና ዴሊቨሪ፣ በኢንጂነሪንግና ቴክኖሎጂ እንዲሁም በግል የሥራ ዘርፍ ተሰማርተዋል። ስዊድን ከሚኖር አጠቃላይ ሕዝብ ውስጥ ወደ 21 ከመቶ የሚሆነው ስደተኛ ሲሆን ከፍተኛውን ቁጥር የሚይዙት ከአውሮፓና ከስካንዲኔቪያን ሀገራት የመጡ ዜጎች ናቸው። የእስያና የመካከለኛው ምስራቅ ሀገራት ዜጎች እንዲሁም እንደ ሶማሊያ፣ ኤርትራና ኢትዮጵያ ያሉ የአፍሪካ ሀገራት ዜጎች ይከተላሉ። እንደ ጥናቶች ከሆነ በስዊድን ከሚኖሩ 5 ሰዎች አንዱ ስደተኛ ነው። በነገራችን ላይ ስዊድን አውሮፓ ውስጥ ከፍተኛ ቁጥር ያላቸው ኢትዮጵያውያን ከሚኖሩባቸው ሀገራት ከጀርመንና ዩኬ በመቀጠል በሶስተኛ ደረጃ ላይ ትቀመጣለች። ምናልባትም ወደ ስዊድን ለመምጣት ፍላጎት አድሮቦት ከሆነ የተወሰኑ መንገዶችን እንጠቁሞት። ስዊድን የሸንገን አባል ሀገር ነች። እርሶ ለጉብኝት ወይም ለአጭር ጊዜ ቆይታ መርጠዋት የሸንገን ሲ-ታይፕ ቪዛ ካሉት ስዊድንን መጎብኘት ይችላሉ። ከእርሶ የሚጠበቀው የጉዞ ዋስትና ወይም ትራቨል ኢንሹራንስ፣ በቆይታዎት ወቅት ወጪዎትን መሸፈን እንደሚችሉ የሚያሳይ የባንክ ስቴትመንት፣ ሆቴል ቡኪንግ እና የደርሶ መልስ የአየር ትኬት መያዝ ነው። ኢትዮጵያውያን ወደ ስዊድን በሥራ ቪዛ ለመሄድና የመኖሪያ ፍቃድ በማግኘት ቀደም ብለን የጠቀስናቸውን የመንግስት ማህበራዊ ጥቅማ ጥቅሞች ለማግኘት ሊከተሏቸው የሚገቡ የህግ ሂደቶችና ማሟላት ያለቦት መስፈርቶች አሉ። ለምሳሌ በስዊድን የሥራ ፈቃድ ለማግኘት ከህጋዊ ድርጅት የሥራ ጥሪ ወይም ጆብ ኦፈር ሊያገኙ ይገባል። ሥራውን ቢያገኙም አሰሪው የሥራ ቦታውን ለእርሶ ከመስጠቱ በፊት ማስታወቂያውን በአውሮፓ ህብረትና በስዊድን የሰራተኞች ፖርታል ላይ ቢያንስ ለ10 ቀናት አውጥቶት የነበረ መሆን አለበት። በዛ ላይ ደሞዙ በስዊድን ውስጥ ካለው የሙያ ህብረት ስምምነት ወይም ከተለመደው ተመሳሳይ ዘርፍ ደሞዝ ጋር እኩል መሆንና
አሰሪው የጤና የህይወትና የሥራ ቦታ አደጋ ኢንሹራንስ ሊያመቻችሉት ይገባል። ይህንን አሟልተው ለአንድ ዓመትና ከዛ በላይ የሚሆን የሥራ ፍቃድ ካገኙ በስዊድን የህዝብ ምዝገባ ውስጥ የመካተት መብት ያገኛሉ። በ14 ደሴቶች ላይ የተገነባቸው የስዊድን ዋና ከተማ ስቶክሆልም ትባላለች። ስቶክሆልም የስዊድን ትልቋና ዋና ከተማ ስትሆን በዓለም ላይ ካሉ ውብ፣ ንጹህና ዘመናዊ ከተሞች አንዷ ናት። በከተማዋ ውበትና በአኗኗር ዘይቤ ቬነስ ኦፍ ዘ ኖርዝ እያሉን የሚጠሯት በየዓመቱ በታህሳስ ወር በፊዚክስ፣ ኬሚስትሪ፣ ሕክምናና ኢኮኖሚክስ የኖቤል ሽልማት ያሸነፉ ሳይንቲስቶች ሽልማታቸውን የሚረከቡትና ቅንጡ ግብዣ የሚደረግላቸው በዚህች ታሪካዊ ከተማ ነው። ስቶክሆልም የመጀመሪያዋ የአውሮፓ አረንጓዴዋ ከተማ ናት። 30 ከመቶ የሚሆነው ክፍሏ በፓርክና አረንጓዴ እጽዋት የተሸፈነ ነው። 14 ደሴቶች ላይ የተገነባች ሲሆን እነዚህን ደሴቶች በተለያየ አቅጣጫ የሚያገናኙ ከ50 በላይ ድልድዮች አሏት። ስቶክሆልም ምን ያህል ጽዱ እንደሆነች የሚረዱት በከተማዋ መሃል የሚገኘው የሐይቅ ውሃ በጣም ንጹህ ከመሆኑ የተነሳ ሰዎች መዋኘትና አሳ ማጥመድ ይችላሉ። ስቶክሆልም ከአሜሪካዋ ሲሊከን ቫሊ ቀጥሎ እንደ ስፖቲፋይ፣ ክላማና ኪንግ ያሉ በርካታ ቢሊዮን ዶላር የሚያወጡ የቴክኖሎጂ ኩባንያዎችን በማፍራት ከዓለማችን ሁለተኛዋ ሀገር ናት። ስቶክሆልም ዛሬ በቴክኖሎጂና ዘመናዊነት ከማሸብረቋ በፊት መነሻዋ እዚህ ስፍራ ላይ ነበር። ይህ የሚመለከቱት በያኔው አውሮፓ በስዊድን ሀገር በስቶክሆልም ከተማ የነበረውን ሕይወት የሚያሳይ በ13ኛው ክፍለ ዘመን የተገነባ የስዊድን የድሮ ከተማ ነው። ጋምላስታን ይባላል። በቀለማት ባሸበረቁ ሕንፃዎችና የጥንት የስዊድን አኗኗር የሚታይባቸው ሰፈሮች ያጌጠ ነው። ስቶክሆልም በዓለም ረጅሙ የኪነ ጥበብ ጋለሪን የያዘች ከተማ ናት። ሙዚየም እንዳይጠብቁ ታዲያ ይህ ጋለሪዋ የሚገኘው በመሬት ስር በተገነባው የባቡር ጣቢያዋ ነው። የስቶክሆልም የመሬት ስር የባቡር ጣቢያ ተራ የትራንስፖርት ቦታ ሳይሆን የጥበብ ማዕከል ነው። ከ100 የሚትሩ ጣቢያዎች ውስጥ ከ90 በላይ የሚሆኑት በውስጣቸው ቅርጻ ቅርጾችን፣ ስዕሎችንና የተለያዩ ውብ ንድፎችን የያዙ በመሆናቸው የዓለማችን ረጅሙ የኪነ ጥበብ ጋለሪ ተብለው ይጠራሉ። ስቶክሆልም መጥተው ከአገሩት ልጆች ጋር መጫወት ከፈለጉ ሃሎምቤርገን ወይም ሰምቤበርግ ብለው ይምጡ። እነዚህ አካባቢዎች በስቶክሆልም ሰሜናዊ ምዕራብ የሚገኙ ሲሆን በርካታ ኢትዮጵያውያንና ኤርትራውያን የሚኖሩባቸው በሀበሾች የንግድ ቤቶች የደመቁ ሰፈሮች ናቸው። የኢንዱስትሪና የወደብ ከተማዋ ጎተንበርግ የስዊድን ሁለተኛዋ ትልቋ ከተማ ናት። ዘና ላለ አኗኗር የምትመረጥ ከስዊድን ከተሞች ይበልጥ እንግዳ ተቀባይ ናት ይሏታል። በዓለም ደረጃ ታዋቂ በሆነው የቮልቮ መኪና ኩባንያ ትታወቃለች። ይህ ድርጅት በፈረንጆቹ 1927 በዚህች ከተማን የተመሰረተው። የባህር ምግብ አፍቃሪ ከሆኑ የእርሶ ከተማ ማለት እቺ ናት። ጎተንበርግን የመጎብኘት ዕቅድ ካለዎት ጊዜውን በክረምት በፈረንጆቹ የገና ወቅት ያድርጉት። የጉተንበርግ የገና ገበያ በዓለም ዙሪያ የሚደነቅ ሁሉም ባየሁት ብሎ የሚጓጓለት ገበያ ነው። ጎተንበርግ መጥተው ሊሴበርግና ሃጋንን ካልጎበኙ ሄጄ ነበር እንዳይሉ። ሊሴበርግ በፈረንጆቹ 1923 የተከፈተ በስካንዲኔቪያን ሀገራት ትልቁና ታዋቂው የመዝናኛ ፓርክ ነው። በየዓመቱ ከ3 ሚሊዮን በላይ ጎብኚዎችን ያስተናግዳል። ሃጋ በ17ኛው ክፍለ ዘመን የተመሰረተ በኮብልስቶን መንገዶቹና ከእንጨት በተሰሩ ሕንፃዎች የደመቀ ታሪካዊ ሰፈር ነው። እርስዎ ጉብኝቶትን ይቀጥሉ። ዘ ሲቲ ኦፍ ዘ ፊውቸር የተባለችውን የወደፊቷን ከተማ ማልሞና የዩኒቨርሲቲ ከተማዋን አብሳላን ሳይጎበኙ እንዳይመለሱ። እኛ ግን ሰዓት ገድቦን በዚሁ አበቃን። ሰላም።